አይደለም አንተ ጅል እኔ እኮ ፌር ስላልሆነ ነው ታሙ ማይም ነው የትራክ ድራይቨር ስለ ትሬድ ስለማያውቅ አይ ዶንት ኬር ቢኒ ቢት እንዴ ምን አገባኝ ቂጧን አመናመነችልሽ ማናት ማሪ ቴንኪው አይልሽ ለሱ ስጪ ዳሌ ይወዳል ጅቦ ነው ዳሌ የሚወደው ኦራ ያሌ እሺ ጨርሻው ጨርሽ አይ አልጨረስኩም ግን እንደ አጀንዳ ብትይዘው አሪፍ ነበር ከፈሉኝ እንዴ በነጣ ከፍያ ነው አንተ ለኔ ከፍያ ነበር እንደዛን ሰዓት በትበይ አልፈልግም والله አልፈልግም ኦራ ምን አግብቶ ይባሬው አንተ ዲንቆሮ ዲዲፍ አፈር ብላ ዲንቆርና ያነ ይጀብን ወር ይሻለኛል እኛ አልነካማንንም ስለንት ምን ልታወራ ፖለቲካ ልታወራ አስበህ አዎ ማሪው ዲክ እሺ በቃ ፖለቲካውን ሲጀመር እመጣለሁ ይሄን ነገር ግን እኔ የእውነት አንተ ትይዘዋለህ ያስበኝ ነበር እንዴልሽ ታወሪ አራ በሞት ግዴኝ ካልከፈሉኝ والله አልናገር ማን ከፍሎ ነው እዛን ሰዓት የኔና የፍራኦልን ጉዳይ ስታስጩህ ነበር ፍራኦል ፈርቶ ተሰጠኝ ብዬ ነው ካሳይ ኪዲያን ሐወይ አንተም ለፍራኦል አግዘህ ልቀጠቅጠኝ ነበር ቢከፍለኝ እገባልሽ አስነጥሰሽ አርግው አንተ ለነገሩ ያ ታደርገው ነበር ፍራኦል ቢከፍለኝማ ባቄላ በሰናፍጭ ነበር መሆንብሽ ተነስ ጊዜ ነቃ እንግዲህ ጨርሰናል ከተምር ጋር ያለን ውይይት ይሄን ይመስላል ወገኖች ምላሳችሁ ብርት አላመጣ ምላሳችሁን ዋጥ አርጋችሁ ጸጥ ለምበሰው ትጠላላችሁ አሁን ማርሻል ሌባ ነው ይወኒ እውነቱን ነው እንተና ሌባ ምን አገባኝ ሲሰርቁ ለምን ያድር እንዴ የሚሰረቀን የማልተው አንዳንዱ እሱ ብቻ ሐቀኛ ይመስላል ሲያረ ቢያገኝ ማን ይተዋል ብር ማን እኮ ነው I swear this is the mania እና ወገኖቻችን አሁን ፖለቲካውን መለስ ስለለበት ነው እንግዲህ እንደምታውቁት አብይ አህመድ ሰራዊቱን ወደ ትግራይ ክልል እያስጠጋ ነው በዛውም ኤርትራን ሊለበልባት ነው ከአማራ ክልል እየወጣ ነው አማራዎች ደግሞ ቦታ እየተቆጣጠር ነው የለቀቀውን ቦታ እየተቆጣጠር ነው ይላሉ የአማራ ኃይሎች ደግሞ ለምንድን ነው እንዲያደረገው አብይ አህመድ እውነት አማራ እንዲየታገለ ፋኖ አንድ ሆኖ ለምን ጥሏቸው ሄዶ ወደ ትግራይ ጦሩን ያስጠጋል ተመልከቱ እንግዲህ ሐሳቡ አሁን አማራ ጋር እየተዋጋ ነው አማራ ወደ 4 ኪሎ እየመጣ ነው የአማራን አንድ ወታደር ቤዞች ለቆ ወደ ትግራይ እየተጠጋበት ምክንያት ምንድን ነው ሰነድ ግራ ያጋባናል በቃ አማራን ክልል ታወጣው በኋላ አዲስ አበባ እኮ አማራ ቅርብ ነው እና ተወሮሙ ኃይል ጋር አማራውን ሊያፋጠጠው ነው ቦሮሚያ ልዩ ኃይል አሁን ሰሞኑን በቀደም እንዲሰማውት የአማራ የኦሮሞ ልዩ ኃይል ተጠናክሮ በፊንፊኔ ዙሪያ ተዘጋጅቷል የኢትዮጵያ መከላከያ ሰራዊት ደግሞ ወደ ትግራይ ተጠግቷል አሁን ጦርነቱን ተመልከቱ አብይ አህመድ በዲፍን የኢትዮጵያ መከላከያ ሰራዊት የትግራይንና የኤርትራን ኃይል ሊደባደብ ነው ተመልከቱ የአማራው ልዩ ኃይል ደግሞ ከኦሮሞ ልዩ ኃይል ጋር ግብ ሊገጥም ነው والله ላዚም ነው ይርቆ ተመልከቱ አሁን የአማራው ኃይል የኦሮሞ ልዩ ኃይል ታሸነፈ ታሪክ አሁን እኮ የታሪክ ጦርነት እኮ ደግሞ የኦሮሞ ልዩ ኃይል ደግሞ ሽመልስ አብዲሳ ፊንፊኛችን ዋና ከተማችን ናት ወዲህዚች አትበጧትም የኮሪያን የሚመስል የግራጫማ ልብስ ለብሶ ታንክ 7 ዓመት ሙሉ በታንክ በመድፍ ምናምን ሲሰለጥን የነበረ ነው ተፋኖ ጋውን ግብ እንዴ ለምን ይመስላል የኢትዮጵያ መከላከያ አማራ ክልል ሙልቅ ብሎ የወጣው ቆቆ ወላሂ ላዚው አሁን ፋኖ ባህር ዳርን ሊቆጣጠር ዙሪያ ላይ ቆያሉ
ባህር ዳርን ተቆጣጠረ። ከዛ ደሴ፣ ከዛ ከሚሴ፣ ከዛ ደብረ ብርሃን፣ ከዛ ይጀመራል። ከሚሴ ሲደርስ ነው እንጂ ኦሮሞ ልዩ ኃይል የሚጠብቀው እዛ ጋር ትንታኔ ጠላ እና ምን አስቦ ነው ለቋቸው ሄዲው ታኑን ለቆት ሄዲ። ከዛ ምን ይላል ኦሮሞና አማራ ተጋጠሙ ይባላል። ለታሪክ እንኳን ታሪኩ ተዛ አማራ አሸነፈ ወይ ኦሮሞ አሸነፈ ተብሎ ይጣፋል። የኢትዮጵያ መከላከያ ሰራዊት ደግሞ 3 ሀገር ይገጥማል አይደለም 2 ሀገርና 1 ክልል ይገጥማል። ለምሳሌ ኤርትራን ይገጥማል። ሱዳን ደግሞ አሁን ጦሯን እያሰማራች ነው። አብይ አህመድ እኮ ጉድ እኮ የሰራና ትሙት ሰው እንዲሆና ሰው በገዛ ሀገሩ ላይ በገዛ መንደሩ ላይ የሱዳንን ልዩ ኃይል ያሰለጥናል። ታያዋላችሁ። ተመልከቱ እንግዲህ ከሱዳን ጋር ይገጥማል። ሱዳንን ሂሚቲን ይዞ ይገጥማል አብይ አህመድ። በኤርትራ ደግሞ ድምጥማጡ ነው ቢሆን አሁን እድሉ አማራ ላይ ነው ያለው። አማራ ደግሞ ህማን ኃይል ላይ ነው የሚገጥመው ከኦሮሞ ልዩ ኃይል ጋር ታሪካዊ ጦርነት። አሁን በዜና እየሰማሁኝ ማለት ነው የአማራ ፋኖ ደባርቅን ሙሉ ለሙሉ ተቆጣጥሮታል ይላል። እሺ ለቆላችሁ ወጥቷል ይላሉ። ውስጥ ባህር ዳር ዙሪያውን አክበነዋል። እሺ ለቆላችሁ ወጥቷል። የብልጥግና አማራዎች ሰሞኑን ወደ አዲስ አበባ እየሄዱ ነው፣ እያመለጡ ነው። የት አባታቸው ይግቡ ይሄድ ይሄዱ። አሁን አማራ ፋኖ እንዲያል ይቆጣጠረዋል አማራ ክልልን። እናቴ ትሙት ከትግሬ ጋር ተደምሮ መከላከያ ሰራዊትን አይወጋም። ፊቱን ወዴት ነው የሚያዞረው? አሁን አውቆ እኮ ነው። ፈርቀዳጅ የሚባል ነገር አለ። ወደ ፈሰሰበት ፈሰሰ። አሁን አብይ አህመድ ተመልከት፣ እንዲያለ የአብይ አህመድ ጦር ወዴት ተጠግቷል? ወደ ትግራይ። እሺ ወደ ትግራይ ከተጠጋ አማራ አሁን ፊቱን አዙሮ ወደ ትግራይ የተጠጋውን ነው የሚዋጋው? አይዋጋም። እንዴት ብሎ አይዋጋም? ወዴት ነው የሚሄደው? ወደ 4 ኪሎ አይደለ? ተሳሳቱ። 4 ኪሎ ሲሄድ ደግሞ ከሚሴ ላይ የኦሮሞ ልዩ ኃይል አለ። እናቴ በመቶ ሺህ የሚቆጠር እኮ ነው። እዛ ላይ ትጥቅ እንዳይመስላችሁ ለ7 ለ8 ዓመታት በደንብ ሲሰለጠን የነበረ መሳሪያ በመንግስት ታግዱ። እሱም ራሱ እኮ አንዱ ጦር የኢትዮጵያ ጦር በሉት። አንገን ቢዞች ቲቤልየፍና አማራ ኤርትራ ሆነው ተቀናጅተው አብይ ሊወጉት የለም እንደዛ የሚባል ሰሜናውያን አሁን በትግራይና በኤርትራ በኩል ያው አንድ ላይ ሊሆን ይችላል። አማራው ግን ወደ 4 ኪሎ ነው በቃ ግስገሳ ወላሂ ላዚ